ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በ4 ሚሊዮን ብር ሙሉ ክፍያ ብቻ አዲስ አበባ ላይ አፓርትመንት መግዛት እንደምትችሉ ስንቶቻችሁ ናችሁ የምታውቁት? ቴምር ፕሮፐርቲዎች ነን። መገናኛ የጫካ ፕሮጀክት ሳይታችን ላይ ባለ 1 መኝታ አፓርትመንት በ4 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ አፓርትመንት በ9 ሚሊዮን ብር ሙሉ ክፍያ አሁን ላይ 100% የምትከፍሉን ከሆነ እየሸጥን እንገኛለን። አይ ቀስ እያልን ዘና እያልን ነው የምንከፍለው ካላችሁን ደግሞ በሌላ ዋጋ 20% ከፍላችሁ ቀሪውን በ3 ዓመት ዘና እያላችሁ መክፈል ትችላላችሁ። ሌላ ያከፋፈል አማራጭ ካላችሁን ደግሞ በሌላ ዋጋ 40%ን ቅድመ ክፍያ አሁን ከፍላችሁን ቀሪውን 60% ቤቱን ሰርተን አጠናቀን ቁልፍ ስናስረክባችሁ የምትከፍሉን ይሆናል። ከመገናኛው ሳይታችን በተጨማሪ ሳር ቤት አደባባዩ ጋር አዳምስ ሞል አጠገብ ላይ ከ6 ሚሊዮን ብር ሙሉ ክፍያ ጀምሮ አፓርትመንቶችን እንዲሁም ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን እየሸጥን እንገኛለን። ያለምንም ዋጋ ጭማሪ ዘና እያላችሁ ቀስ እያላችሁ የምትከፍሏቸው አፓርትመንቶች አሉን። እነዚህ እንግዲህ ሁለቱም ፕሮጀክቶች መረከቢያ ጊዜያቸው 3 ዓመት ነው። ለበለጠ መረጃ ከስር በምናስቀምጠው ስልክ ቁጥር እየደወላችሁ ተጠቃሚ መሆን ትችላላችሁ። ቴምር ፕሮፐርቲስ የህልሞ ማረፊያ። ኢማን ውስጥ የሞላለት ሰው ከኸይር ነገር ውጪ ሌላ ነገር አይታየው። ቁርአን ሲቀራ ጥፍጥና ያለው ለዛ አለው። መስጊድ ገብቶ በጊዜ ገብቶ ኢዕቲካፍ ነይቶ ለመቀመጥ ለዛ ነው፣ ደስታው ነው። ሸር ነገር ይመረዋል። በተቃራኒው አላህ ይዘንልን። ኢማናችን ባዶ ከሆነ ሚጣፍጠን ሸር ይሆናል። ሚጣፍጠን ሸር ኸይር ነገር ይመረናል፣ ይከብደናል፣ ይጫጫናል። ስለዚህ የኢማን ጉዳይ የሚያስጨንቅ ጉዳይ ነውና ሁላችን ልንጨነቅበት ዱዓ ልናደርግበት የሚገባ ነው። ዛሬ አንድ ሐዲስ ላይ ቆይታ የምናደርገው የኢማንን ጥፍጥና ከሚያስገኙ ነገሮች ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ የገለጹት ሐዲሱን ቡኻሪ ሙስሊም ተስማምተው የዘገቡት ታላቁ ሰሓባ አነስ ብኑ ማሊክ ረዲየላሁ ዐንሁ የኡሙ ሱለይም ልጅ ነው። አነስ ብኑ ማሊክ ኡሙ ሱለይም ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሲመጡ ገና የ10 ዓመት ልጅ ወጣት ታዳጊ ነበር። ልጄን ለርሶ ሰጥቻለሁ፣ ይሄው ያገልግል፣ እንኩ ጀባብያለሁ አለች። ሱብሃንአላህ እርሶን ያገልግል በቃ። አነስም ነብዩን ሰለላሁ ዐለይሂ ወሰለም 10 ዓመት ኸድሟቸዋል። አነስ የሚገርም ምስክርነት ሰጠ። እንደው የሆነ ነገር የሚሰራ ነገር ሆኖ ሳልሰራ ከቀረው ወይም ያልሆነ ስራ ከሰራው እንዲያድርገህ አሰራውም ነበር ብለውኝ አያውቁም፣ እፍ ብለውኝ አያውቁም፣ እጭ ብለውኝ አያውቁም ማለት አነስ ሐር እንዳብሻለው ለስላሳ ነው። እንደ ነብዩ እጅ መዳፍ ግን የሚለሰልስ ያማረ እጅ የለም። ሽቶን ዑድን ሽቶን አሽትቻለሁ ያማረ እንደ ነብዩ ሰለላሁ ዐለይሂ ወሰለም ጠረን ግን የሚያምር ውብ ሽታ ያለው ማንም የለም። አዎ ነብዩ ጠረናቸው በጣም ያምራል። ሕፃንን ከዳበሱ ነብዩ ሰለላሁ ዐለይሂ ወሰለም እንደዳበሱት ይታወቃል። ለዓለማት ዝነት አድርጎ የላካቸው ነብይ ረሱል ዐለይሂ ሰላቱ ወሰላም ለዚህ ሰሓባ ዱዓ አደረጉለት። እድሜ ይርዘም፣ ዘርህ ይብዛ፣ ሀብትም አላህ ይስጣል። የነብዩን ዐለይሂ ሰላቱ ወሰላም ሶስቱንም ዱዓ ያገኘ ነው ይባላል። አነስ ከሰሓቦች መጨረሻ አካባቢ ከሞቱት ነው ይባላል። የልጅ ልጆቹ ሲቆጠሩ ዘሮቹ በጣም ብዙ ነበር። ሀብትም አላህ ለገሰው። ይህ ሰሓባ ባስተላለፉት ሐዲስ ረዲየላሁ ዐንሁ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል ሰላሱ መን ኩነ ፊህ ወጀደ ቢሂነ ሐላወተል ኢማን። 3 ነገር ውስጡ የተገኙለት ያሉለት ሰው በእነሱ አማካኝነት የኢማንን ለዛ ጥፍጥናን ያገኛል። 3 ነገር። የመጀመሪያው አየኩነ አላሁ ወረሱሉሁ አሐበ ኢለይህ ሚማ ሲዋሁማ፣ አላህና መልእክተኛው እሱ ዘንድ ከማንኛውም ከምንም ነገር የበለጠ ተወዳጅ ይሆንለት። አላህና መልእክተኛው ከማንኛውም ከምንም ነገር የበለጠ ተወዳጅ ናቸው። እኔ ጋር የነቢዩ ውዴታ ምን ያህል ነው? እኔ ጋር የአላህ ውዴታ ምን ያህል ነው? ከማንኛውም ነገር የበለጠ። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አንድ ቀን ለነቢዩ ሰለላሁ ዐለይሂ ወሰለም አንቱ የአላህ መልእክተኛ ወይ አላቸው፣ ኢነከ አሐበ ኢለየ ሚን ኩሊ ሸይኢን ኢላ ሚን ነፍሲ። እርሶ እኔ ዘንድ ከሁሉም ነገር ከልጆቼም ከሚስቴም ከንብረቴም
ከእናት ከአባቴም ከዘመድ አዝማዴም ከሁሉም የበለጠ ተወዳጅ ነው ከነፍሴ ሲቀር አላቸው። ከነፍሴ ሲቀር አላቸው። አይዋሹማ ሰሐቦች፣ ውሸት የለም። ነቢዩ ሰለላሁ ዐለይሂ ወሰለም ላ ያ ዑመር፣ አይ ገና ነው አላመንክም፣ ገና ነው ኢማን ገና ነው አልሞላም። ثم قال ዑመር አሰብ አደረጉና ኢነከ አሐበ ኢለየ ሚን ነፍሲ፣ እርሶ አሁን እኔ ዘንድ ከነፍሴም የበለጠ ተወዳጅ ኖት አላቸው። فقال النبي صلى الله عليه وسلم الآن يا عمر، አሁን ኢማን ሞላ፣ አሁን አመንክ። ከማንኛውም ከምንም ነገር የበለጠ ማንም መውደድ፣ ነብዩን መውደድ፣ አላህን መውደድ። አላህን መውደድ። አላህን ስንወድ የውዴታ ምልክት ምንድነው? ሱረቱ አሊ ኢምራን ላይ አላህ ገለጸው እኮ ቁል ኢን ኩንቱም ቱሒቡነ አላህ፣ ቁል በላቸው ያ ሙሐመድ ዓለይሂ ሰላቱ ወሰላም ኢን ኩንቱም ቱሒቡነ አላህ፣ እንደው የእውነት እናንተ አላህን የምትወዱ እንደሆነ ፈተቢኡኒ፣ እኔን ተከተሉኝ በላቸው። የአላህ ውዴታ መገለጫ ማንን መከተል ነው? ነቢዩን ሰለላሁ ዐለይሂ ወሰለም መከተል ነው። ያዘዙትን መታዘዝ፣ የከለከሉትን መከልከል፣ የወደዱትን መውደድ፣ የጠሉትን መጥላት። ሰሐቦችን የወደደ ከኢማን ነው ሙእሚን ነው የሚወዳቸው ብሏል። ሰሐቦችን የሚጠላ ሙናፊቅ ነው ብሏል። አላህ ይጠብቀን። ሰሐቦችን ከመጥላት አላህ ይጠብቀን። እንደው ነብዩ የወደዱትን ጠቅላላ የምንወድ አላህ ያድርገን። እኔን ተከተሉኝ በላቸው። ከተከተሉ ሽልማቱ ምንድነው? ዩሕቢብኩሙላህ፣ አላህ ይወዳቸዋል። ወየግፊር ለኩም ዙኑበኩም፣ ወንጀሎቻችሁንም ያራግፍላችኋል፣ ይምርላችኋል። ወላሁ ገፉሩ ረሒም፣ አላህ ምሕረተ ብዙ አዛኝ የሆነ ጌታ ነው። የኸይበር ዘመቻ ዕለት ነቢዩ ሰለላሁ ዐለይሂ ወሰለም አንድን ነገር አወሱ። የውመ ኸይበር ይላሉ ሰሐለ ረዲየላሁ ዐንሁ ሲናገሩ ለኡዕጢየነ ራያ ገደን ረጁለን ዩፍተሁ ዐላ የደይሂ፣ እንደው ነገ በእጁ ድልን የሚከፍትለት ለሆነ ሰው የኢስላምን ባንዲራ እሰጠዋለሁ። ይህ ሰው ባህሪው አላህና መልእክተኛን ይወዳል፣ አላህና መልእክተኛውም ይወዱታል። ወንድሞች ትልቁ ቁም ነገር እኛ አላህን መውደዳችን አይደለም፣ አላህ እኛን መውደዱ ነው። አላህን ወደድ ብለን መስመሩን ስተን አላህ ካልወደደን ዋጋ የለም። ትልቁ ቁም ነገር አላህ እኛን ምን ማለቱ ነው? መውደዱ ነው። ያ ረብ እንደው ወደው ከሚወዳቸው አላህ ያድርገን። ነገ የኸይበር ዘመቻ ላይ አሉ ነገ አላህና መልእክተኛውን የሚወድ እንደዚሁም አላህን መልእክተኛውን ለሚወዱት ለሆነ ሰው ይህንን ባንዲራ ሰጣለሁ ሲሉ ሰሐቦቹ በአጠቃላይ እኮ ነው ጓጉ። ይህን ስልጣን የዚህ የኸይበር ዘመቻ መሪ ባንዲራውን የሚይዝ ለመያዝ ሁሉም ጓጓ። የጓጉበት ምክንያት አሚር ስለተደረጉ አይደለም፣ ምስክርነቱ አላህና መልእክተኛውን የሚወድ አላህን መልእክተኛውም የሚወዱ ስለተባለ ሰሐቦቹ በአጠቃላይ ምን ይላል? ፈባተ ናሱ ለይለተሁም አዩሁም ዩዕጣ ፈገደው ኩልሁም የርጁ፣ ሁሉም አነጉ ማን ነው የሚሰጠው እያሉ እየከጀሉ እየጓጉ ማለዱ ሄዱ። ልክ ረሱል ዓለይሂ ሰላቱ ወሰላም ሲደርሱ አይነ ዓሊ እያሉ ዓሊ የት አለ አሉ። ዓሊ ብን አቢ ጣሊብ እሱ ነበር የዚህ ማዕረግ ባለቤት። ፈቂለ የሽተኪ ዓይነይሂ፣ እሱ እኮ አይኖቹ ታመው ቤቱ ተኝተዋል። አስጠሩትና ፈበሰቀ ፊ ዓይነይሂ ወደዓ ለሁ። ነቢዩ ሰለላሁ ዐለይሂ ወሰለም ያን የተባረከ ምራቃቸውን አይኑ ላይ እትፍ እትፍ አሉለት፣ ዱዓ አደረጉለት። አይኑ ወዲያው በራ። ከአን ለም የኩን ቢሂ ወጀዑን፣ ልክ እሱ ላይ ምንም በሽታ እንደሌለ ወዲያው አይኑ በራ። ከዛ ፈአጣሁ ሰጡት። ፈቃል ኡቃቲሉሁም ሐታ የኩኑ ሚስለና፣ እኛን እስኪመስሉ ድረስ እንጋደላቸው አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? ኡንፉዝ ዐላ ሪስሊከ ሐታ ተንዚለ ቢሰሐቲሂም፣ በአካሄድ በዝግታ ሂድ፣ ቀስ ብለህ ቀያቸው እስክትደርስ። ስትደርስ መጀመሪያ ማድረግ ያለብህ ثم ادعوهم الى الاسلام፣ ወደ ኢስላም ጥራቸው፣ የኢስላምን ዲን ምንነት ንገራቸው። واخبرهم بما يجب عليهم፣ በእነሱ ላይ ግዴታ የሆነባቸውን ነገር አስተምራቸው። فوالله لا يهدي الله بك رجلا
ኸይሩን ለከ ሚን አን የኩነ ለከ ሑሙሩ ነዓም። እንደው በአላህ ይሁንብኝ አሉት ነቢ ሰለላሁ ዐለይሂ ወሰለም፣ በአንተ ሰበብ በአንተ ምክንያት አንድ ሰው ሂዳያ ካገኘልህ ቀያይ ግመል ከማግኘት የበለጠ ነው አሉት። ቀያይ ግመል በወቅቱ የነበረው የአረቦች ትልቅ ሀብት ነው። በዘመናችን የቱ ነው ትልቁ መኪና? ቤት ነው? ሌላ አላውቅም። ከሱ በላይ መጥቷል። ቤት በለው ወይ ትልቅ ሄሊኮፕተር በለው ወብቃ አለ የሚባል መጓጓዣ ከማግኘት በአንተ ሰበብ አላህ ሂዳያ ከሰጠልህ ልዩ ስጦታ ነው። ምንድን ነው የፈለኩት እኔ ሐዲስ ያመጣሁት? ዑመር አንድ ነገር አሉ ያን ቀን ማ አሕበብቱል ኢማራ ዑመር። እሱ በዚህ ሲመጣ ሸይጣን መንገድ የሚለቅለት ከኔ በኋላ ነብይ ይኖራል ቢባል ዑመር ነው ብለው የተናገሩለት ዑመሩል ፋሩቅ አስተያየት ከቁርአን ጋር የሚገጥምለት ዑመር ምን አሉ? ማ አሕበብቱል ኢማራ ኢላ የውመኢዝ፣ እንደው ስልጣንን አልተመኘውም አልወደድኩም ያን ቀን ቢሆን እንጂ አሉ ዑመር ጭምር። ለምን ወደዱ? አላህና መልእክተኛውም የሚወድ ሰው ነው፣ አላህም መልእክተኛውም የሚወዱት ነው ስለተባለ። እኔስ ማንን ነው የምወደው? አነስ ረዲየላሁ ዐንሁ አንድ ሐዲስ ላይ ሲናገሩ አነ ረጁለን ሰአለ ነቢይ ሰለላሁ ዐለይሂ ወሰለም፣ ነቢዩን ዐለይሂ ሰላቱ ወሰላም ጥያቄ ጠየቀ አሉ። አኒ ሰዓ፣ ስለ ቅያማ። መተ ሰዓ፣ ቅያማ መቼ ነው አላቸው ረሱልን ዐለይሂ ሰላቱ ወሰላም። ቅያማ ከባድ እኮ ነው ያቀን ማለት። ቅያማ አላህ ነው የሚያውቀው። መልመስዑሉ አንሃ ቢአዕለመ ሚነ ሳኢል እንዳሉ ጅብሪል መጥቶ የጠየቃቸው ጊዜ አዋቂ ተጠያቂው ከጠያቂው የበለጠ አቅም እኩል ናቸው ብለው እውቀቱ አላህ ዘንድ ነው የመለሱበት። ቅያማ ከባድ ቀን፣ እርጉዝ የሆነች ሴቷ እርግዝና የምታጨናግፍበት፣ ከምታጠባው ሴት የምትዘናጋበት፣ ሰዎች እየተንገዳገዱ ሰካር መስሎ የሚጓዙ ግን ሰክሮ አይደለም። የአላህ ቅጣት ከባድነቱ እንዲህ ያደረጋቸው ያ ከባድ ቀን ስለሱ ይጠይቃል። ማ አዕደርተ ለሃ፣ አዘጋጅተላት ነው የምትጠይቀው። ቃለ ላ ሸይአ፣ ኧረ እንደው ብዙም ነገርም የለም እኮ ኢላ አኒ ኡሒቡ ላህ ወረሱለሁ ሰለላሁ ዐለይሂ ወሰለም፣ ነገር ግን እኔ አላህና መልእክተኛውን ግን እወዳለሁ አላቸው። የአላህ መልእክተኛ ምን አሉት? አንተ መዐ መን አሕበብት፣ አንተ ከወደድከው ጋር ነህ አሉት። አንተ ከማን ጋር ነህ? ከወደድከው ጋር ነህ ሲሉ ቃለ አነስ የሚገርም ንግግር ተናገሩ። ፈማ ፈሪሕና ቢሸይኢን ፈረሕና ቢቀውል ነቢይ ሰለላሁ ዐለይሂ ወሰለም፣ እንደው በምንም ነገር አልተደሰትንም እንደዚህ በነቢዩ ዐለይሂ ሰላቱ ወሰላም ንግግር ከተደሰትን የበለጠ። ምን በሚለው አንተ መዐ መን አሕበብት የሚለው አንተ ከወደድከው ጋር ነው የሚለው የነቢዩ ሰለላሁ ዐለይሂ ወሰለም ንግግር እጅጉን አስደሰተን። ቃለ አነስ ፈአና ኡሒቡ ነቢይ ሰለላሁ ዐለይሂ ወሰለም፣ እኔ የአላህን መልእክተኛ ነቢዩን ሰለላሁ ዐለይሂ ወሰለም እወዳለሁ። ወአባ በክሪን አቡበክርን እወዳለሁ። ዑመርንም እወዳለሁ። ወአርጁ አን አኩነ መዐሁም ቢሑቢ ኢያሁም፣ እንደው እነሱን በመውደዴ ከነሱ ጋር ለመሆን ተስፋ አደርጋለሁ። ወኢን ለም አዕመል ቢሚስሊ አዕማሊሂም፣ እነሱ የሰሩትን ስራ ባልሰራ እንኳን በውዴታዬ ከነሱ ጋር እሆናለሁ። ማነው እግር ኳስ ተጫዋች፣ አርቲስት፣ ዘፋኝ ማንም ሰው ከወደደ ጋር በቃ እግር ኳስ ተጫዋች ከወደድ ከሱ ጋር፣ ዘፋኝ ከወደድ ከሱ ጋር ነህ። ረሱልን ከወደድ ከረሱል ጋር ነህ። ሰሓቦችን ከወደድ ከሰሓቦች ጋር ነህ። ደጋግ ሰዎችን፣ ዑለማዎችን፣ የአላህ ባሪያዎችን ከወደድ ከነሱ ጋር። አንተ መዐ መን አሕበብት፣ አንተ ከወደድከው ጋር። የሚወደድ አካል ደግሞ ምን ይደረጋል? ይወሳል እኮ ዛሬ አንደበታችን ሜሲ፣ ሮናልዶ የወይኖች ቁራቁምቦ አንድ ዘፋኝን ምላሳችን አንደበታችን የሚደጋገሙ ምንድን ነው? ውስጥ ስለገባ እኮ። አላህን ከወደድን የሚወደስ አካል ይወሳል። ዚክሩን እናበዛዋለን። ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር፣ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ የመሳሰሉ ረሱልን ዐለይሂ ሰላቱ ወሰላም ውስጣችን ሲገቡ ውዴታው ሲመጣ የነቢዩ ስም ነው አንደበታችን። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ሰለዋት ነው አንደበታችን። ለምን? ውዴታ ውስጥ ገብቷል። አንዱ ይባላል እኔ እንደው ነቢዩን ሰለላሁ ዐለይሂ ወሰለም እኮ ማየት እፈልጋለሁ በህልሜ ግን ላያቸው አልቻልኩም ነው እንዴ? አዎ፣ ዝም ብሎ እኮ አይታየው፣ ዝም ብሎ አይታየው ማለት ነው። ከዛ ሸኽየው በጣም ብልጥ ነበሩና እና ብለው
ጨው የበዛበት ምግብ አበሉት። በደንብ ተኛ። ከተኛ በኋላ ጠዋት ሲነሳ በህልም ምን አየ አሉት። ውሃ ጠምቶ ውሃ ሳይ ነበር። ጨው የበላበት ሲበዛበት ስትበላ ምንድን ነው የሚያዝ? ውሃ ነው የሚያምር። አየህ፣ እንደዚህ ውስጣችን ሲገቡ አላህ ያሳያል። ለምን ሸይጣን በነብዩ አይመሰልም፣ በእኔ አይመሰልም ብሏል። ያየኝ አይቶኛል ብሏል። ሳታይ ግን አይቻለሁ ብቻ ብለህ የውሸት እንዳታወራ። ውዴታ ውስጥ ረሱልን መውደድ። ቀደምቶች እንዴት ነበሩ? የኡሁድ ዘመቻ ላይ ሰሃባ አቡ ጁናዳ ሰሓቢ ረሱሉን ሰለላሁ ዐለይሂ ወሰለም ከቧቸው ቀስትን ሲወረወር በሙሽሪኮች ቀስቱን በምን ሲመልስ ሁለት ጣቶቹ ፓላራይዝድ ሆኑ፣ ከጥቅም ውጭ ሆኑ። ለማን ሲል? ለነቢዩ ሰለላሁ ዐለይሂ ወሰለም። አቡ ጠልሃ እንደው አንገቴ ከአንገቶ ስር ነው፣ የኔ አንገት ሳይቆረጥ እርሶ ጋር አይደርስም እያለ የሚመጣውን ቀስት ይመክት ነበረ። ማሊክ ብኑ ሲናን ነቢዩ ሰለላሁ ዐለይሂ ወሰለም ከቆባቸው ውስጥ እንዲህ ቀስት ገብቶ ነበርና በጥርሱ ስብ አውጥቶላቸው በአፉ ደሙን ይመጥላቸው ነበር፣ ውስጥ ያለውን ደም ያወጣላቸው ነበር። ፍቅር አነስ ኢብኑ ነድር ያ ጀግና ሰሓቢ ኡሁድ ዘመቻ ላይ ሙሽሪኮቹ መሐመድ ተገደለ፣ ሰሓቦቹ ሞራላቸው ወደቀ። ነቢዩ ሞቱ፣ ሰሓቦቹ በቃ ድንግጥ ፍዝዛ። አነስ ኢብኑ ነድር ከነቢዩ ሞት በኋላ ታዲያ የኛ ህይወት ምንድን ነው? ተነሱ ለነቢዩ እንበቀላ። ሰሓቦቹ አነሳሳ። ሙሽሪኮቹ የውሸት ነበር ያሰሩት፣ አነሳሳ ሰሓቦችን። ከ80 በላይ ቦታ በቀስት በጦር በምን ተመተው የኡሁድ ዘመቻ ላይ 70 ሰሓቦች ነበሩ ሸሂድ የሆኑትና የሱ ጀናዛ ማን ይለየው? እህቱ ነበረች በጣቱ የለየችው። ለማን? ለነብዩ ሰለላሁ ዐለይሂ ወሰለም የነበራቸው እንዴት አሊ ነብዩ እናንተ ዘንድ እንዴት ነበሩ ሲባሉ ነብዩ እኛ ዘንድ ከእናቶቻችን ከአባቶቻችን ከልጆቻችን ከንብረቶቻችን አለና በጣም ሰው እንዲገባው ምን አሉ? በረሃ ላይ ውሃ ጥምት ብሎ ቀዝቃዛዋ ስታገኝ እንዴት ነው የምትረከው? ከዛ በበለጠ ነብዩን አለይሂ ሰላቱ ወሰላም እንወዳቸዋለን። አቡበከር ሲዲቅ ረዲየላሁ ዐንሁ ስደት ሊወጡ ሲሉ ነብዩ አቡበከር ግን ስደት ተፈቀደ፣ አንተም የኔ ስደት ጓደኛ ትሆናለህ ሲሉት አስሱህበቱ ያ ረሱላላህ ስደት ከእርሶ ጋር ልወጣ ተመደብኩኝ። አቡበከር አለቀሱ። አይሻ ምን አለች? እንደው ደስታ ሰውን ሲያስለቅስ እንደው አባቴን ሲያለቅስ ባላይ ኖሮ በደስታ ምክንያት የሰው ልጅ በደስታ ያለቅሳል ብዬ አልገምትም አላስብም ነበር። አቡበከር በደስታ አለቀሱ። ምን አይነት ደስታ? ስደት ነው እኮ። ስደት እኮ የደስታ አይደለም። ጠላት እያባረራቸው ነው። መሐመድን ይዘህ መጣ፣ እሱ ጋር ያለውን አቡበከርን ይዘህ መጣ፣ 100 ግመል አለ ብለው ሙሽሪኮች መድበው ሊገሏቸው እያባረሯቸው፣ ስቃይን መጋራት ማለት ነው እኮ። የደስታ እኮ አይደለም፣ ጉብኝት እኮ አይደለም የሄዱት አቡበከር፣ ስቃይን ለመጋራት እኮ ነው። ከነብዩ ጋር ህይወታቸውም ካለፈ እንዲያልፍ ስቃይን ለመጋራት መረጡ። አንዴ ከፊት ይሆናሉ፣ አንዴ ከኋላ። ጋር ሰውሩ ላይ ገብቶ አቡበከር ሲዲቅ ረዲየላሁ ዐንሁ ሁሉንም ነገር ደፋፈኑ፣ የሚጠረገውን ጠራረጉ። ኋላ ነብዩ ደክሟቸው ነበር፣ ታፋቸው ላይ አስተኛቸው። አቡበከር ተነደፉ። ሲነደፉ ህመሙ መጣ። እንዳይቀሰቅሱ ነብዩ ተኝተዋል። ቻሉት፣ ግን እየጨመረ ሲመጣ አይናቸው ላይ እንባ መጣና ያ እንባ የነብዩ ግንባር ላይ አረፈ። ነብዩ ሰለላሁ ዐለይሂ ወሰለም ነቁ። ሲያዩት አቡበከር እያለቀሱ ምንድን ነው የሚያስለቅሰው? አይ እንዲህ አግኝቶኝ ነው። ነብዩ ሰለላሁ ዐለይሂ ወሰለም እትፍ ብለው ዱዓ አድርገው አሁንም ወዲያው ሻሩ። ውዴታ፣ ፍቅር። አንዷ ሰሓቢ የኡሁድ ዘመቻ ላይ ስትመጣ ባልሽ ሞተ ይሏታል። ለሴት ልጅ ባል ምን እንደሆነ አስቡ። ባል አባትሽ ሞተ ይሏታል፣ ልጅሽ ሞተ ይሏታል። እዚህ ጋር ነብዩ እንዴት ናቸው ትላለች። ልክ ነብዩ ስታያቸው እርሶ ሰላም ከሆኑ
ከእርሱ በኋላ ያለው ነገር በአጠቃላይ ቀላል ነው። አያችሁ ምን ውዴታ ፍቅር። ስለዚህ ነብዩን መውደድ አላህን መውደድ ምንድነው? የግዴታዎች ሁሉ ግዴታ ነው። የመጀመሪያው የኢማን ጥፍጥና የሚያስገኘው ምንድነው? አላህና መልእክተኛውን ከማንኛውም ከምንም ነገር የበለጠ መውደድ። ሁለተኛው ወዩሂበ المرء لا يحبه الا لله። ሰውን ስትወድ ለአላህ ብለህ እንጂ እንዳትወድ፣ በቃ ለአላህ ብለህ ውደድ። ለዘርም ብለህ እንዳትወድ፣ ለጥቅምም ብለህ እንዳትወድ። ለጥቅም ከሆነ ጥቅማችን ሲያልቅ የኛም ውዴታ ያልቃል። ሰሃቦች ለዘር ሳይሆን ለኢማን ስለነበር አቡበከር፣ ቢላል፣ ሰልማኑል ፋሪሲ፣ ሱሐይብ፣ አብዱላህ ኢብኑ ሰላም አንድ ቦታ ላይ ቁጭ ብለው ይመካከሩ ይመገቡ ነበር። ከሐበሻ ነው ቢላል፣ አቡበከር ከቁረይሽ ነው። ሰልማን ከፋርስ ነው፣ አብዱላህ ኢብኑ ሰላም ከይሁዶች ነው። አንድ ቦታ ላይ የሰበሰባቸው ዲን ከሊመቱ ላኢላሃ ኢላላህ። ስለዚህ ላኢላሃ ኢላላህ ያለ ወንድሜ ነው ብለህ አጠገብ ልታርገው። ውዴታ ለአላህ እንጂ ለሰው እንዳይሆን። መን አሐበ ሊላህ ወአብገደ ሊላህ ወመነዐ ሊላህ ወአዕጣ ሊላህ ፈቀድ ኢስተክመለ ኢማን። ከዚህ እኮ የኢማን መገለጫ ነው። ፍልስጤም ያሉት ወንድሞቻችን እኮ ረገፉ ተገደሉ ሲባል ምትቆጨው ምትቃጠለው ኢማን ስላለ ነው። ውስጣችን ምንም ካልተሰማ ምንም ነገር ካልሰማኝማ ችግር አለ ማለት ነው። መፈታሽ አለብኝ። ለምን መን ለም የህተመ ቢአምሪ ልሙስሊሚን ፈለይሰ ሚንሁም ተብሏል። ሶስተኛውና የመጨረሻው ወአን የክረሃ አን የዑደ ፊል ኩፍሪ ባዕደ አን አንቀዘሁ ላሁ ሚንሁ ከማ የክረሁ አን ዩቅዘፈ ፊናር። ሙተፈቁን ዐለይህ። አንድ ሰው ወደ ኩፍር መመለስ እንዲጠላ ነው። አላህ ከኩፍር ከዛ ጨለማ ወደ ብርሃን ወደ ኢማን ወደ ኢስላም ካመጣው በኋላ ኩፍርን ወደ ኩፍር መመለስ እንዲጠላ ነው። ልክ እሳት ውስጥ መጣለን እንደሚጠላው ማለት ነው። አላህ ኢማንን ከሰጠ በኋላ ኩፍርን ዙር ብለህ ልጠላ ነው። ከኢማን ጥላ ስር ላለመውጣት መታገል ማለት ነው። ይህን ስታደርግ ኢማን ውስጥ ይገባል። ኢማን የገባ ጊዜ ምንድነው? ጥፍጥና ይኖራል። አላህ በቁርአን ላይ ሲዘጋው ምን አለ? አንድ አያ ላይ ኢነመል ሙእሚኑን ፍጹም አማኞች ማለት እኮ አለዚነ ኢዛ ዙኪረ አላህ እነዛ አላህ በተወሳ ቁጥር ወጂለት ቁሉብሁም ልቦቻቸው የሚፈሩ አላህ ሲባል ውስጣቸው ድንጋጤ ነው። ወኢዛ ቱልየት ዐለይሂም አያቱሁ የእሱ አናቅጽ በእነሱ ላይ የተነበበ ጊዜ ዛደትሁም ኢማናን ኢማናቸው ይጨምራል። ቁርአን ሲቀራ ጥፍጥና ነው። ዛሬ ቲክቶክ ነው ያለው ቁርአን እልፍ ስለ ችግር አለስ ማለት ነው። ቁርአን ሲመጣ እልፍ እግር ኳስ ተጫዋች ይመጣል ማሻአላህ በሶብራ ያዋል ማለት የሆነች እንዲህ የምትልም አንድ ሴት ከመጣችም አረ ላኢላሃ ኢላላህ ብዬ ጭራሽ አፈጣለሁ። ራሳችንን እንፈትሽ። ዳዕዋ ሲመጣ ቆይ እለፍ፣ ቁርአን ሲመጣ እለፍ፣ ከአባ ጠዋፍ ሲደረግ ዚክር ሲደርስ እለፍ፣ ማይጠቅመኝን ነገር ደግሞ ሲመጣ ሶብር። የአላህ ባሪያዎች ወኢዛ ቱልየት ዐለይሂም አያቱሁ አናቅጾች በእነሱ ላይ በተነበቡ ቁጥር ዛደትሁም ኢማናን ኢማናቸው የሚጨምር ነው። ወአላ ረቢሂም የተወከሉን በጌታቸው የሚመኩ ናቸው። አለዚነ ዩቂሙነ አሰላተ ወሚማ ረዘቅናሁም ዩንፊቁን እነዛ ሰላቶቻቸውን ደንቡን አሟልተው የሚሰግዱ ናቸው። ከሰጠናቸውም ሲሳይ የሚለግሱ ናቸው። ኡላኢከ ሁሙል ሙእሚኑነ ሐቃ በእውነት ትክክለኛ አማኞች እነሱ ናቸው። ለሁም ደረጃቱን ዐንደ ረቢሂም ለነሱ እጌታቸው ዘንድ ደረጃቸው ከፍ ያለ ነው። ወመግፊረቱን ምህረትም አላቸው። ወሪዝቁን ከሪም የተከበረ ሲሳይም አላቸው ጀነት። አላህ የእውነት አማኝ ሆነው ጀነት ውስጥ የምንሰባሰብ አላህ ያድርገን። የነቢዩን ሰለላሁ ዐለይሂ ወሰለም ጎዳና የምንከተል አላህ ያድርገን። ጥሩ ከተናገሩ ከአላህ ዘንድ ነው፣ ከተሳሳትኩን ከነፍሴና ከሸይጣን ነው። አላህ ሱብሓነሁ ወተዓላ የሁላችንን መጨረሻ ያማረ አላህ ያድርግልን። የነቢዩን ውዴታ አላህ ይለግሰን። አላህን የእውነት የምንወድ አላህ ያድርገን። እንደ ወደው ከሚወዳቸው አላህ ያድርገን። ወደው ከሚወዳቸው አላህ ያድርገን። የእሳቸውን መንገድ ፈለግ የምንከተል አላህ ያድርገን። ሱናቸውን አጥብቀን ይዘን ነገ የውመል ቂያማ ሐውድ በእሳቸው እጅ የምንጠጣ አላህ ያድርገን። የእኛም ወንድማማችነት የእውነት ወንድማማችነት አላህ ያድርገን። ለሱ ብለን ተዋደን ነገ የውመል ቂያማ የታሉ ለእኔ ብሎ የተዋደዱ ብሎ ከሚጠራቸው ባሮች መካከል አላህ ያድርገን። የሁላችንም መጨረሻ ያማረ አላህ ያድርግልን።
ጭንቀታችንን አላህ ያስወግድልን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ጦርነቱን አላህ ያንሳልን። ብጥብጡን አላህ ያንሳልን። ጭቅጭቁን አላህ ያስወግድልን። በየትኛውም የሀገራችን ክፍል የሰላም አየር የምናገኝ አላህ ያድርግልን። አላህ ሱብሓነሁ ወተዓላ በሐያት ያሉትን ወላጆቻችን ከመልካም ስራ ጋር ከአፊያ ጋር እድሜያቸውን አላህ ያርዝምልን። በየሞቱብን ካሉ ደግሞ ያ አላህ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። መሐከላችን ያላገቡ ወጣቶችን ያ አላህ ለወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ለእህቶቻችንም ሷሊህ ባል አላህ ይለግሳቸው። ልጅ ጠብቆ ልጅ ያጣንም ያ አላህ ዙርየተን ጠይበ የተባለው ያማረውን ልጅ አላህ ይለግሰው። ሳራን ዘከርያን እንዳስደሰተው እናንተንም እህት ወንድሞች አላህ ያስደስታችሁ። ስራ የሌለውን አላህ ስራውን ክፍትፍት አላህ ያርግለት። ርዝቁ የጠበበበትን ርዝቁን አላህ ያስፋለት። አላህ ሱብሓነሁ ወተዓላ የሱ ወዳጆች አላህ ያድርገን። ትእዛዙን የምናከብር አላህ ያድርገን። የከለከለውን የምንከለከል አላህ ያድርገን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰና ወቂና ዓዛበ ናር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም ወአኺሩ ዳዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።